ጥሩ ይሄንን ነገር በደንብ በተደጋጋሚ ያነሳውለት ለምንድነው የኢትዮጵያ ውስጥ እንደው ምን ሊሰሩ ነው የሚገቡት የሚለው ነገር ሲታሰብ በጣም አራት ማዕዘን ውስጥ የገባ የተጠበበ ነገር ስላለ ነው ሰዎች በጣም በርካታ ሰዎች ያነሱታል ያንን እንግዲህ አሁን አንተ እያልከኝ ያለው እኮ በቲ ተሳስቷል እያልከኝ እኮ ነው የበቲ መስዋዕትነት እንደዛ እያልኩት አይደለም ይሄው አዳምጠኛ ሀብታሙ የበቲን መስዋዕትነት ዋጋ እያሳጣኸው ነው እኔ እያልኩት ያለሁት ዋጋ ማሳጣቱ ሌላ ጉዳይ ነው ለጭራሽ እዛ ጋር አይደለም እኔ አሁን እያልኩት ያለሁት ያ በሰላማዊ መንገድ የሚንቀሳቀስ ሰው በዛ ህዝብ ዘንድ ጥሩ ነገር የሚያደርግ ሰው በርሶ ደረጃም ትችት የማይሰነዝር ሰው ያቺ ሀገር የምትሰጠው ነገር ከመኝታ ቤት አውጥታ መግደል ከሆነ እንደ ምሳሌ ነው እርሶ ወደ ሀገር ቤት ከመሄዱ እዚህ ሀገር ውስጥ ውጭ ሀገር ላይ ቁጭ ብለው በዲፕሎማሲው መንገድ ለመጫወት ብዙ መንገድ አሉት እነዚህ አብይ የሚረዱ ማን ይተካው ምን አሉኝ የመሪነቱን ሚና ማን ይተካው ነው ውጭ ከሆንኩ የመሪነቱ ሚና እኮ ነው ይሄንን ህዝብ ውጭ ሀገር ያለውን ህዝብ አደራጅቶ ቢያንስ ውጭ ሀገር ያለውን ህዝብ አደራጅቶ እኮ ማንቀሳቀስ ይችላል በሰላም ስለዚህ አንተ የምታምነው ትግሉን ውጭ ሀገር ሆኖ መምራት ይቻላል ብለህ ነው ማለት በጣም የሀገሪቱ የሰላማዊ መንገድ ፖለቲካ ትግሉ መመራት ያለበት ሀገር ውስጥ ከሆነ ሀገር ውስጥ መገኘት አለብን ፊዚካሊ ኦኬ ምን ሊመሩ ምን ያደርጉ አቅደዋል ሀገር ቤት ቢሄዱ ኖሮ ምን አይነት እንቅስቃሴ ነበር የሚያደርጉት ምን አይነት እንቅስቃሴ ነበር ሊያደርጉ የሚችሉት ሀገር ቤት ቢገቡ ካሁን በፊት ላለፉት 32 ዓመታት ያደረኩትን እንቅስቃሴ ነው መሰብሰብ ይችላሉ ዛሬ ምን አልከኝ ሀገር ውስጥ ያሉ ፖለቲከኞች ጓደኞች አሉት መሰብሰብ ይችላል በትግል መለወጥ መቻል አለብን ማድረግ ህግ ውስጥ እስካለ ድረስ ማድረግ መቻል አለብን የፖለቲካ ፓርቲዎች እኮ አሉ ኢትዮጵያ ውስጥ አይደል እንዴ በተጨባጭ ሁኔታ ነው ብዬ ነው ይሄን ነገር ማለት አሉት በተጨባጭ ሁኔታ እናንሳ ብዬ ነው እንችላለን እንዳንችል ያደረግነው እኛ ነን አንደኛ ውጭ ሀገር ያሉ የፖለቲካ ኃይሎች መገናኛ ብዙሃን አንተን ጨምሮ በሰላማዊ ትግል ሰዎች እንዳይታገሉ ያስፈራራችሁ ህዝቡ እንደብሮ ይነሳ እኔ አላስፈራራው ነው እንጂ ታዲያው እኔን እኮ አትሂድ እያልክ እያስፈራራ ሄዶ ምን ሊሰሩ ነው የሚሄዱት የትኛው መንገድ አለ ነው እያልክ ያለው እንዴ ስታገል ነው እኮ የኖርኩት ለምንድን ነው አሁን ያቀረብከኝ የትኛው እኮ ስላለኝ ነው ያቀረብከኝ እኔ ያልኩት ያለሁት የትኛው አውድ ነው ለዛም ይፈቅደው መግደል የሚችለው ያለብን እኛ ነን ምን ፈጥረው ደግሞ በትግል ነው በዛ እንስማማለን በትግል ነው መፍጠር የምንችለው ያ ትግል ደግሞ ሊፈጥር የሚችለው መስዋዕትነት በመክፈል ነው ምክንያቱም በስልጣን ላይ ያለው ኃይል በጥያቄ ያን እድል ሊሰጥህ አይችልም ስለፈለክ ብቻ ሊሰጥህ አይችልም ስታግለህ ነው መስዋዕትነት ከፍለህ ነው እነ በቲ የሞቱት ለዛ ነው ያ አምናለሁ ስለዚህ አፕሪሺየት እናድርግ የነሱን ዋጋ በመጀመሪያ ደረጃ የነሱን አፕሪሺየት አድርገን እኮ ነው እሱን እንደዚህ እኔ ሀገር ቤት ሄጄ ትርጉም ያለው ስራ ልሰራ እንደማልችል አድርገህ ስትናገር ከዚህ ቀደም የታሰርነው ሰዎች ከዚህ ቀደም የሞቱት ሰዎች ሞኞች ናቸው እያልክ ነው አላስፈላጊ ለሆነ ዋጋ ነው የከፈሉት አቶ ልደቱ ያ የእርሶ ትርጓሜ ነው እኔ እንደዛ አላልኩም እኔ እያልኩት ያለሁት እርሶን ከማጣትና ላይክ ለእርሶ ከማሰብ አክብሮት ካለህ ስማ በቲ አንድ ሰው ነው እንደ በቲ ሁላችንም ለውጥ ለማምጣት ከፈለግን ለሞት መዘጋጀት አለብን መጋፈጥ መቻል አለብን አንድ ሰው ሁለት ሰው ሲሞት እነሱን መቀጣጫ አድርገን እነሱን ማስፈራሪ አድርገን ትግሉን የምናቆም ከሆነ መጀመሪያም የሰላማዊ ትግል አልገባንም ወደፊትም በትግሉ የትም ልንደርስ አንችልም የሰላማዊ ትግል መቆም የለበትም እኔ በዚህ አምናለሁ በቃ ከሌለበት ያን መምራት ያለብን ሰዎች አገር ቤት ነው መገኘት ያለብን እውነቱን ልንገር አሁን አዋጭ የሆነው መንገድ ነው የጠየቁት እኔ በጣም አጭር ነገር ነበርኩ የጠየቁት አዋጭ የሆነው መንገድ እዚህ ሆኖ ሰዎች ውጭ ያሉንም ዲያስፖራ ማደራጀት እሱ አይደለም አዋጭው መንገድ እዛ ሆኖ መታገል ነው በቃ አጭሩ መንገድ እሱን ነው የፈለኩት አዋጭው መንገድ እዚህ መሆን ነው እዛ መሆን ነው የሚል እዛ መሆን ነው በቃ እኔ የጠየቁት ለምንድነው አዋጭው መንገድ የትኛው ነው የሚለው የትኛው ቦታ ነው መስዋዕትነት የሚቀንሰውና ትግሉንም ለመብራት የሚቀለው የሚል ነው ችግር የለም ሀገር ቤት ነው የሚቀለኝ የሚለው ከሆነ እኔ ከዚህ ቀደም ላለፉትም በጣም ትልቅ ክብር አለኝ የሚቀለኝ አይደለም ከባድ እንደሆነ ይገባኛል ህይወቴን ሁሉ ላጣኮ ይችላልው አልኩ ትግል ውስጥ የገባ ሰው ግን በዛ ደረጃ ማሰብ አለበት ለውጥ ለማምጣት እሱ ነው እኮ ያልኩት እንጂ ይቀለኛል የምትል ከሆነ ብለህ ለምን ተተረጉመዋለህ እኔ ይቀለኛል አላልኩም የሚቀለኝማ እዚህ ቢቀመጥ ነው ሰይፍ ነኝ እዚህ ቢቀመጥ ምንም ችግር የለውም ለትግሉ የሚቀሉት ሀገር ቤት ነው እያሉኝ ነው እኮ የሚቀለኝ አይደለም ያልኩት የሚገባው ነው እያልኩ ያለሁት እንዴ መስዋዕትነት ላለመክፈል ከፈለግን የሚቀለን እዚህ መቀመጥ ነው ምን ጥርጥር አለ አልታሰርም አልገደልም እዚህ መንግስት ለጫና ማድረግ የሚችሉት ማውራት የሚችሉት ህዝብ መሰብሰብ የሚችሉት ነገር ማድረግ የሚችሉት ጫና መፍጠር ትችላለህ ማገዝ ትችላለህ ትግሉን ማጠናከር ትችላለህ የሊደርሺፕን ሚና ግን መተካት አትችልም እዚህ ሆነ ትልቁ አዎ አሁንም ቢሆን በሰላማዊ ትግል የሚያምኑ ማለት ነው
እኔ ለምሳሌ የኦላ ደጋፊ የሆነን ሰው ሂድና ሀገር ቤት ታገል ልለው አልችልም። በትጥቅ ትግል ነው የሚያምነው። ኦኬ አይደለ? ኢቭን በትጥቅ ትግል እነ ጃልመሮ ለምንድን ነው ይታገላሉ? ኬንያ አይደለም ያሉት፣ ኢትዮጵያ ተቀምጠው ነው እየታገሉ ያሉት አይደለ? አመራር እየሰጡ ያሉት እንኳን በሰላማዊ ትግል ማለት ነው። በሰላማዊ ትግል የምናምን ሰዎች መሄድ አለብን። ለምሳሌ አቶ ጀዋር አሁን በሰላማዊ ትግል ያምናል አይደለም? መሄድ አለበት ሀገር ቤት። ይከለከላል አይከለከልም እንደኔ ሞክሮ ማየት አለበት። ሰላማዊ ትግል እስካመን ድረስ ግን እዚህ ሆነን ልንመራው አንችልም። እዛ ሄደን ነው መምራት ያለብን። የሚከፈለውን ዋጋ መክፈል አለብን። ህዝቡ ደግሞ ያን መረዳት አለበት። እኛ ስንታሰር፣ እኛ ስንገደል እኛን እየተካ አምባገነን ገሎ አስሮ ሊጨርሰን እንደማይችል ተስፋ ማስቆረጥ አለበት። ማሸነፍ የምንችለው በዛ መንገድ ነው። ችግር ሲፈጠርብን፣ ስንታሰር፣ ስንገደል ደንግጠን ጥለን የምንወጣ ከሆነ መንግስት ያኑ ነው የሚቀጥለው። መቀጣጫ እያደረገ ይቀጥላል። አንዱን ሳስረው ሌላው ይበረግጋል። ሁለት ሶስቱን ስገላቸው ሌላው ጸጥ ብሎ ይቀመጣል ወይ ወደ ውጭ ይሰደዳል እያለ ያኑ መንገድ ነው የሚቀጥልበት። ገላህ አትጨርሰንም፣ አስራህ አትጨርሰንም፣ አቁም ልንለው ይገባል። ያን ማድረግ የምንችለው በመጋፈጥ ነው፣ በመሸሽ አይደለም። ጥሩ አቶ ልደቱ ይህን ነገር ያነሳውሎት ለምንድን ነው? ያለፈው የኦሮሞ ትግልን የመሩ ሰዎች አብዛኞቹ ውጭ ሀገር የነበሩ ናቸው። አብዛኛው ህዝቡ አገር ቤት ሆኖ የአመራርን ሚና ውጭ ሆኖ መጫወት ይቻላል የሚለውን ነገር በሌላ መንገድ ስለመመለከተው ነው። ለዛ እኮ ነው ትግሉ የተጠለፈው፣ ክፍተት የተፈጠረው ውጭ ሆነን እንመራለን ስለተባለ ነው። ያኔም ቢሆን አገር ቤት በተደራጁ ኃይሎች በተደራጀ መንገድ ተመርቶ ቢሆን የቄሮ የፋኖ ትግል በነ ዶክተር አብይ ትግሉ አይጠለፍም ነበር። የተጠለፈው አመራር ስላልነበረው ነው፣ ድርጅት ስላልነበረው ነው። ከዛ መማር አለብን። ጥሩ እንግዲህ ከዚሁ ጋር አያይዘን ወደ ሌላኛው ጉዳይ ስንሄድ የሰላማዊ መንገድ ፖለቲካ በኢትዮጵያ ዛሬ ይሰራል ወይ አይሰራም ወይ? እንዲሁም የትጥቅ ትግልን የሚያራምዱ ሰዎች የሰላማዊ መንገድ ፖለቲከኛ ወይ ደግሞ ፖለቲካ በኢትዮጵያ ውስጥ አሁን ቦታ የላቸውም፣ ይህንን ደግሞ የዘጋው ስርዓቱ ነው የሚል ነገር ያነሳሉ። የሰላማዊ ፖለቲካ በኢትዮጵያ ውስጥ እንዳልሞተ ያንን ለመሞከር ወደ ሀገር ቤት እንደሚገቡ ነው የሚናገሩት እና ተወደቱ አሁን ምንድነው ተስፋዎት በሰላማዊ ፖለቲካ ላይ? እንደው በሌላ መንገድ ታጥቆ የሚታገሉ አሉ ይህንን ስርዓት፣ በሌላ መንገድ ደግሞ አሁንም ቢሆን እኔ መግባት አልቻልኩም። ግን አንድ ዜጋ ነኝ እኔ። ኢትዮጵያ 120 ሚሊዮን ህዝብ ያላት ሀገር ነች። በዛ ትግል ውስጥ ሚሊዮኖች መሳተፍ አለባቸው ብዬ ነው። አንድ ሰው ተከልክሎ ውጭ ሀገር ስለቀረ ሰላማዊ ትግልን ጥያቄ ውስጥ ማስገባት ወይም በሰላማዊ ትግል ተስፋ መቁረጥ ተገቢ ነው ብዬ አላምንም። ስለዚህ አገር ውስጥ ያሉ የፖለቲካ ኃይሎች፣ የፖለቲካ ልሂቃን አሁንም የሰላማዊ ትግልን አጠናክረው መቀጠል አለባቸው የሚል እምነት አለ። የሰላማዊ ትግል ይቻላል ብዬ ነው የማምነው። ኢትዮጵያ ውስጥ እንዳይቻል ያደረግነው እኛ ነን። አስቀድመን ተስፋ እየቆረጥን ሰላማዊ ትግል የሚጠይቀውን መስዋዕትነት አሟጠን ሳንጠቀም ሳንከፍል አስቀድመን እየተሸነፍን ነው ችግር ውስጥ የገባን። ስለዚህ የሰላማዊ ትግል አሁንም ተስፋ አለው ብዬ ነው የማምነው። መካሄድ ይችላል፣ ውጤት ማምጣት ይችላል። ከየትኛውም የአመፅ እንደውም የጦርነት ትግል በብዙ እጥፍ ውጤት ማምጣት ይችላል። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ አግባብ ውጤት ያመጣል ብዬ ነው የማምነው። ስለዚህ ሀገር ውስጥ ያለው ህዝብ ትግሉን መቀጠል አለበት። እኔ ዛሬ ወደ ሀገር ቤት መግባት ስለተከለከልኩና ስላልቻልኩ ከዚህ በኋላ ሰላማዊ ትግል አያስፈልግም ልል አልችልም። እሱ ስሜታዊነት ነው። ከአንድ ግለሰብ ጋር የኢትዮጵያን ትግል አያይዤ ላየው አልችልም። እኔ አንድ ግለሰብ እኔ ስለቀረው ሰላማዊ ትግል አይሰራም ማለት አይደለም። እንደኔ ያልታገዱ ሰዎች አሉ ኢትዮጵያ ውስጥ ያሉ፣ እነሱ መቀጠል አለባቸው። እነሱን ደግሞ መደገፍ አለብን ብዬ ነው የማምነው። ጥሩ እንግዲህ በዚህ የሚያምኑ ከሆነ በአጠቃላይ ሀገሪቱ ውስጥ ያለውን ጦርነትና አሁን ጦርነቱ እየተካሄደበትን አውድ እንዴት ነው የሚመለከቱት? ታዲያ አቶ ልደቱ ጦርነት አያስፈልግም፣ በሰላማዊ መንገድ እንታገል የሚል እንድምታ ነው ጥሪውን የሚያስተላልፉት ለሁሉም ጦረኞች፣ ለሚታገሉትም ለመንግስትም። ምንድን ነው የእሱ ምልከታ በሱ ጉዳይ ላይ? ሀገሪቱ ውስጥ አሁን የጠመንጃ ትግል እየተካሄደ ነው። ሰዎች ጠመንጃ እንዲያነሱ ያስገደዳቸው ያገዛዙ አምባገነናዊ ባህሪ ነው። ስለዚህ አምባገነኑ መንግስት ቅድም እንዳልኩ ችግርን ቅራኔን በሰላማዊ መንገድ በድርድር በውይይት እፈታለሁ ወደሚል አስተሳሰብ እስካልመጣ ድረስ ጠመንጃ የሚያነሱ ሰዎች ኢትዮጵያ ውስጥ ይኖራሉ። ለዚህ ተጠያቂ መሆን ያለበት አገዛዙ ነው፣ መንግስት ነው። እሱ ነው ችግሩን የፈጠረው። ስለዚህ በእኔ እምነት የጠመንጃ ትግሉ የትም ሊያደርስ ስለማይችል መንግስት ይህን ተገንዝቦ ለእውነተኛ ድርድር ውይይት ራሱን ማዘጋጀት አለበት። ለታይታ ሳይሆን ለእውነተኛ ድርድር ከተዘጋጀ ደግሞ ታጣቂ ኃይሎቹ ለድርድር ለውይይት ፈቃደኛ መሆን አለባቸው።
ስለዚህ ኢትዮጵያ ውስጥ እውነተኛ የሆነ አስተማማኝ የሆነ የተኩስ ማቆም ስምምነት መፈራረም መቻል አለባቸው። ኢትዮጵያ ውስጥ ሰላም እንዲኖር የምንፈልግ ከሆነ ሀገራዊ ህልውናችን እንዲቀጥል የሚፈለግ ከሆነ የጦርነት አዙሪቱ መቆም አለበት። ሊቆም የሚችለው ግን በዋናነት በመንግስት እርምጃ ነው፣ በመንግስት ተነሳሽነት ነው፣ በመንግስት የአምባገነንነት ባህሪ መቅረት ነው ያ ሊመጣ የሚችል። ስለዚህ የትጥቅ ትግል አያስፈልገንም አይጠቅመንም ብዬ ነው የማምነው። እንዲህ ብዬ ስላመንኩ ግን ላስቀረው አልችልም። ሊቀር የሚችለው አምባገነኑ መንግስት አፋኝነቱን ማቆም ሲችል ነው። ቅራኔ የፖለቲካ ችግርን ብሶትን በውይይት በድርድር በምርጫ መፍታት እንችላለን ብሎ ከልቡ ሲያምን፣ ይሄን ያመነ መንግስት እስከሌለ ድረስ አፋኝ መንግስት እስካለ ድረስ የጦርነት አዙሪት ኢትዮጵያ ውስጥ መቀጠሉ አይቀርም እና ጠመንጃ የሚያነሱ ሰዎችን ደግሞ አታንሱ ልላቸው አልችልም። ምክንያቱም ወደዛ እየገፋቸው ያለው አገዛዙ ነው፣ መብታቸውን እየጣሰ። በዚህ መልኩ ነው የማየው። ጥሩ እንግዲህ በዚህ ወደ ጦርነት የሚገፋ ስርዓትም እያለ የእርስዎ ምርጫ የሰላማዊ መንገድ ፖለቲካን መከተል ነው። ኦኬ ጥሩ። ከዚህ ጋር በተገናኘ አቶ ልደቱ የሽግግር መንግስትን ከዚህ ቀደም ተወያይተንበታል። የሽግግር መንግስት ያስፈልጋል በዛች ሀገር የሚል ነገርን አንስተው አውርተንበታል ረጅም ጊዜ በፊት። እንዲሁም በተለያየ ጊዜ ይህን ነገር አንስተው ተወያይተውበታል። ሌሎችንም ሰዎች አወያይተውበታል። ሰሞኑን የኦሮሞ ፖለቲከኞች የሁለት ፖለቲካ ፓርቲ እና የሲቪክ ማህበር 16 የሚጠጉ የሲቪክ ማህበራት ተሰባስበው በኦሮሚያ ደረጃ የክልል የሽግግር መንግስት ያስፈልጋል ማለትም የጊዜያዊ የሽግግር መንግስት ያስፈልጋል የሚል ነገር አውጀዋል፣ ወይ ደግሞ ያንን መግለጫ ይዘው ወጥተዋል። ከመንግስት ጋር ለመደራደር የመጀመሪያው በዚህ ጉዳይ ላይ ከተስማማ ነው ከመንግስት ጋር ልንደራደር የምንችለው፣ ፍላጎታችን ይሄ ነው የሚል ነገር ይዘው ወጥተዋል። እንዴት ተመለከቱት? በክልል ደረጃ የሚደረገን የሽግግር መንግስትና ከዛ በኋላ ደግሞ እርስዎ የሚያስቡትን በሀገር ደረጃ የሚደረግን የሽግግር መንግስት አያይዘው እስኪ አንሱልኝ። መጀመሪያ እንዴት ተመለከቱት የነዚህ ፓርቲዎቹን መግለጫ እና የማህበራቱን መግለጫ አንድ ላይ? ወይ አቋሜን ሰሞኑን በሰጠሁት አንድ ቃለመጠይቅ ስገልጽ ነበረ በዚህ ጉዳይ ላይ። እኔ በሀቅ የተደረገው ውይይት አይደለም። ገዢው ፓርቲ ያጠመደው ወጥመድ ነበረ፣ ያዘጋጀው ሴራ ነበረ። እነዚህ የፖለቲካ ድርጅቶች እዛ ወጥመድ ውስጥ እዛ ሴራ ውስጥ ነው የወደቁት የሚል እምነት ነው ያለ እንጂ በሀቅ ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎችን ለመፍታት ተብሎ የተዘጋጀ ስብሰባ አልነበረ ወይም መድረክ አልነበረም የሚል እምነት ነው ያለ። በነገር ላይ ወዳጅህ ዶክተር ጸጋይ አራርሳ በዚህ ጉዳይ ላይ አንድ ነገር ጽፈው ፖስት አድርገው አንብቤያለሁ። ያቀረቡትን ሀሳብ ሙሉ በሙሉ ነው የምጋራው የምደግፈው እና ጥሩ አስተሳሰብ ነው ወይም ጥሩ አቋም ነው እዛ ላይ ሲያራምዱ ያየሁት ማለት ነው። ዶክተር ጸጋዬ በሽግግር መንግስት ጥያቄ እኔ ሳቀርብ ሲቃወሙ ነው የማውቀው ከዚህ ቀደም። አሁን ግን በደንብ እንዳውም የሽግግር መንግስት ጥያቄ በክልል ደረጃ ብቻ ሳይሆን በአገር ደረጃም ነው መምጣት ያለበት የሚል አቋም ይዘው ነው ያየሁት። እሰየው፣ በጣም ጥሩ አቋም ነው እና እሳቸው የጻፉትን ነገር አይቻለሁ፣ ሙሉ በሙሉ ነው የምደግፈው። በዚህ ረገድ ኦላ ያራመደውን አቋም አይቻለሁ፣ የሚደገፍ አቋም ሆኖ ነው ያገኘሁት። እና ዶክተር መራራ አላስፈላጊ የሆነ የፖለቲካ ወጥመድ ውስጥ ነው የወደቁት። በእነሱ ደረጃ ያለ ሰው እንደዚህ አይነት የፖለቲካ ጨዋታ ውስጥ መግባቱ በጣም ነው ያሳዘነኝ እና የትም የማይደርስ እንደሆነ ግልጽ ነበረ። ይሄም ነው በተግባር እየታየ ያለው። አሁን ገዢው ፓርቲ ወጥመድ ያሉት ምኑን ነው እስኪ ቢያብራሩልኝ አቶ ልደቱ። ወጥመድ ነው ያሉበት ምክንያት ምንድን ነው? አገዛዙ ለራሱ የፕሮፓጋንዳ መጠቀሚያ ያደርጋቸው ነው ይህን መድረክ ያዘጋጀው። በእነሱ ተነሳሽነት የተዘጋጀ መድረክ አይደለም። ከጀርባ አገዛዙ ነው ይሄ መድረክ እንዲኖር ያዘጋጀው። ስለዚህ ከመንግስት ጋራ ድርድር የማካሄድ አስፈላጊነት እንዳለ፣ መንግስት ከዚህ በኋላ ችግሬን የምፈታው በድርድር በውይይት ነው፣ ከእናንተ ጋራ ውይይት ማድረግ ድርድር ማድረግ እፈልጋለሁ፣ ስለዚህ የመደራደሪያ ሀሳባችሁን ክራፍት አድርጉና ይዛችሁ የሚል ጥያቄ ነው በድርጅታዊ አሰራር ነው ያቀረበላቸው። እዛ ወጥመድ ውስጥ ነው የገቡት። ስለዚህ በድርድር ምንድን ነው ልናገኝ የምንችለው እስከምን ድረስ እንለጥጠው ብለው በጣም የተካረረ አቋም ይዘው ቀረቡ። ተቀባይነት ሊያገኝ የማይችል አቋም ይዘው ቀረቡ። ከመንግስት ጋር የሚያስማማቸው ነው። አሁን መንግስት ነው እኔ መንግስት እንደማያስማማቸውማ ትናንት እኮ መግለጫ ሰጠ። ሰምተህ የለ እንዴ? ያ
ለዛ ነው እኮ አሁን ወጥመር ነው የምንልበት ምክንያት ታዲያ ምንድነው? ቅዠት ነው አላቸው ነው የፈለገው እሱ እንደዚህ አይነት አቋም እንዲያራምዱና እሱን ራሱን መንግስት ከነሱ የተሻለ ለዘብተኛ ኃይል ሆኖ መቅረብ ነው የፈለገው። እነዚህ ኃይሎች አክራሪ ኃይሎች ናቸው፣ እኔ ከነሱ የተሻልኩ ነኝ ብሎ ለኢትዮጵያኒስቱ ኃይል መልእክት መላክ ነው የፈለገው። እነሱን በአክራሪነት መፈረጅ ነው የፈለገው። እዛ ወጥመድ ውስጥ ነው የወደቁት። አሳክቷል ዓላማውን አገዛዙ። እነሱ መስሏቸው የነበረው እነዛን አጀንዳዎች ይዘው ከመንግስት ጋር ቀርበው ድርድር ውይይት ማድረግ የሚችሉ ነበር የመሰላቸው እና ጥሩ የሆነ መልስ የሚያገኙ ነበር የመሰላቸው። እንደዛ አይደለም፣ ቁማር ነው የተጫወተባቸው። እኔ ወደፊትም መማር ያለባቸው ይመስለኛል ከዚህ። ምናልባት ከአቶ ናቱ ልደቱ ሌሎች ሰዎች የሚሉት ምናልባትም በርካታ ሚዲያዎች ይህን ነገር ሲያስተጋቡ የነበሩት ይሄ የሰሜን ሰዎች አንድ ላይ ተስማምተው ኤርትራም፣ አማራም፣ ትግራይም አንድ ላይ ተስማምተው ኦሮሚያን ሊወጉ ነው ስልጣናችንን እንታደግ የሚል ነገር አብይ አቅርቦላቸው ሄደው ይሄን ነገር ውስጥ አደረጉ የሚል ነው። አሁን ደግሞ እርሶ ያሉት ከነዛኛዎቹ በተቃራኒ ሆነብኝና ነው ይሄን ነገር እየጠየቁት ያለው። የኔ እምነት እንደዛ ነው። የኔ መረዳት ከዚህ ቀደም ያው ቅራኔ ውስጥ ነበረ መንግስት ከነዚህ ፓርቲዎች ጋር። ባለፈው ምርጫም አልተሳተፉም። አሁን ወደፊት ምርጫ እየመጣ ነው፣ እንድትሳተፉ ፈልጋለሁ። ምርጫው ላይ ደግሞ ከመሳተፋችሁ በፊት ያሉንን ቅራኔዎች በጠመንጃ ዙሪያ ሳይሆን በውይይት በድርድር እንድንፈታ ፈልጋለሁ። ስለዚህ ለእውነተኛ ድርድር ተዘጋጅቻለሁ። ተነጋገሩ። በተናጠል ከእናንተ ጋር ከሁላችሁም ጋር ውይይት ላደርግ ስለማልችል ልደራደር ስለማልችል በጋራ ቁጭ በሉና የጋራ አጀንዳችሁን ይዛችሁ ነው አላቸው። እውነት መሰላቸው። ይሄን የመረዳት ይሄ ነው። ያኛውን አሁን አንተ ያልከውን ትርክት አልጋራው። እንደዛ ነው ብያለሁ። ጥሩ። እንደዛ ከሆነ መደራደሩ ታዲያ ምንድነው ችግሩ? አሁን እንደ መንግስት ደረጃ ለመደራደር አይደለም። አቶ ማን ያውቃል? አሁን ፈለገው ኦኬ ሰዎቹ ወይ ደግሞ የብልጽግና ሰዎች ወይ አብይ አህመድ ይሄንን ነገር ይበል እንበል በርሶ ደረጃ አገር ቤት ያለ አንድ ፖለቲካ ፓርቲ አመራር እና ሌሎችም ከርሶ አካባቢ ያሉ ከርሶ ጋር ይመሳሰላል ብሎ ያሰበውን መንግስት መደራደር ፈልጋለሁ የመደራደሪያ ሐሳባችሁን ይዛችሁ ሁኑ ብሎ ቢሎት ምንድነው የርሶ መልስ? ልደራደርበት የሚችለውን አጀንዳ በአደባባይ ሳይሆን በውስጣዊ ስብሰባዬ ቀርጻለሁ። ኦኬ መደራደሪያ አጀንዳዬን ይዣለሁ እና ቁጭ በልና እንነጋገር እለዋለሁ። አጀንዳዬን የምነግረው የድርድሩ ዕለት ነው። ኢሊሊ ሆቴል ላይ አውጅ አይደለም የምነግረው። ድርድሩ መግለጫ መውጣቱ ነው እንጂ ድርድሩን እየተቃወሙ የተፈለገው ከድርድሩ በፊት እንዲህ አይነት መግለጫ እንዲያወጡና መሳቂያ እንዲሆኑ ነው የተፈለገው። ያላቸውን ሰምተሃል አይደለ? ቅዠታም ናችሁ፣ ስለ ህገ መንግስት ስለ ፖለቲካ ሀሁ አስቆጥራችኋለሁ ብሎ ነው የቀለደባቸው። መጀመሪያ ግን የገፋቸው ምንድነው? ድርድር እንድናደርግ አጀንዳችሁን አቅርቡ ነው ያላቸው። ያን አጀንዳ በተናጠል ሳይሆን በጋራ ተሰብሰቡና አምጡልኝ አላቸው። በአደባባይ ወጥተው አወጁ። እንዲህ አይነቱን ሁኔታ መገንዘብ ያስፈልጋል። አቶ ልደቱ፣ እኔ ባለኝ መረጃ መንግስት ይሄን ነገር አዘጋጀው ወይ ደግሞ እነዚህን ሰዎችም መንግስት ነው እንደዚህ ያደረጋቸው የሚለውን በርካታ መረጃዎች ከተለያዩ አቅጣጫ ይወጣሉ ሰምቻለሁ። ግን ከነሱ ለመረዳት እንደሞከርኩት ምንም አይነት ጫና የሌለባቸው ከጫና ውጪ ሆነው ይሄን ነገር አቶ ፕሮፌሰር መረራ ጉዲናም ይሄንን ነገር ለቢቢሲም ለተለያዩ ሚዲያዎችም ተናግረውታል። ያለ ምንም ጫና ነው ይሄን ነገር ያደረግነው፣ በራሳችን ፍላጎት ነው ይሄንን መግለጫ ያወጣ ነው፣ በዚህ መግለጫ ላይ የመንግስት እጅና ጫና የለበትም የሚል ነገር ነው ሲያስቀምጡ የነበሩት። እርሶ እንግዲህ መንግስት ነው ይሄንን ነገር ሰብስቦ እናመንካቸው እንግዲህ ከፈረሱ አፍ የመጣውን ነገር ነው ማምነው። ስለዚህ የኦላንም መግለጫ ትቃወመዋለህ ወይም ትክክል አይደለም ብለህ ታምናለህ ማለት ነው? ኦላም የራሱን መንገድ ነው የሚከተለው። እሱ የራሱን መንገድ ተከትሎ ኖርማሊ ድርድር መንግስት አይ እኔ ሳቀርበው ለምንድን ነው የምትቃወመው? እርግጠኛ ነኝ ዶክተር ጸጋዬ ይሄን ማለታቸውን ተቃውመሃል? ኦላ ይሄን ማለቱን ተቃውመሃል? እኔ እቃወማለሁ። ይሄን ጠይቃለሁ ለማንም። ይሄ አቶ ልደቱ ስለሆነ አይደለም ይሄን እየጠየቅኩት ያለው። እኔ አሁን ለማንም ቢሆን ይሄን ጥያቄ ነው ማለት ነው። አሁን ወይ ይሄን ጽፈህ ፖስት አድርገሃል ወይ በዚህ በእንትን በዩቲዩብ ይሄን ጉዳይ አቅርበሃል፣ ተቃውመሃቸዋል? ይሄ መጀመሪያ እንግዳ የእርሱ እውነት። እኔ በትንሽ ነገር ቢዚ ስለሆንኩኝ አሁን ሌላ እንግዳ ሲመጣ በዚህ ጥያቄ ያነሳለሁ ስትሞግታቸው ማለት ነው። ምክንያቱም የኔ አቋምና አሁን ያልኩ አካላት ያቀረቡት ሀሳብ ብዙም የተራራቀ አይደለም። አንድ አይነት ግምገማ ነው ያለን በጉዳዩ ላይ።
ያ እኔ ችግር የለብኝም በዚህ ጉዳይ ላይ ለመጠየቅ። እኔ ኖርማል ከኦላ ሰዎች ጋር የምጠይቀው በጠየቅ ካለብኝ ኖርማሊ ለእርሶ ግልጽ ለመሆን ያህል ዛንዚባር ላይ ሲጠየቅ የነበረው እንደዚህ አይነት ፕሮሰስ ነበር የነበረው። የዛንዚባሩ ጥያቄ ምንም የተለየ ነገር የለውም ከዚህ። ያ ሲያደርገው ቅዱስ ይሄን ሲያደርገው ርኩስ የሚሆንበት ምክንያት የለም። ለእኔ ሁለቱም እኩል ናቸው። ኦኬ ያንን ለመጠየቅ እኔ እንትን የምልበት አይደለሁም። ልደቱ ስለሆነ አይደለም ይሄን ነገር እያነሳ ያለው ልፈልጌ ነው። አቋሚ ስለሆነ ነው ይሄን ነገር የምጠይቀው። እንግዲህ ይሄንን በዚህ ጉዳይ የድርድሩን ጉዳይ በዚህ እናስኪደውና ወደ ብሔር ላይክ እርሶ ሀገርን ብሔር ብሎ ስለሚጠሩት ወደ ሀገር ደረጃ እንሂድ። በሀገር ደረጃ የሚደረገው የድርድር ሁኔታ አሁን ተስፋ አለው ይላሉ። የድርድር ወይ ደግሞ የሽግግር መንግስት ለመመስረት ተገናኝቶ የማውራቱ ከዚህ ያለንበት ችግር ለመውጣት ያለው ሁኔታ ምን ላይ ነው ያለው? ምናልባት ነፃ አካባቢ ነው ያሉት እና ለማውራት እድሉ ካሉት ከሌሎቹ ጋር በተገናኘ ምንድን ነው ያለው የሀገሪቱ ሁኔታ? ወይንስ ሀገሪቱ ቅድም ስንገባ የመበተን እጣ ፈንታ የህልውና አደጋ ውስጥ ገብታለች ብለውኛል እና ይህንን የህልውና አደጋ ቁጭ ብሎ መመልከት ነው ያለው ሁኔታ ወይንስ ምን እየተደረገ ያለው ሁኔታ አለ? ምናልባት በእርሶ በኩል የሚያውቁት ነገር ካለ። እስካሁን በሄድንበት መንገድ ከቀጠል ሀገሪቱ ከመፍረስ አትድንም። ቅድም ያልኩ የህልውና አደጋ የበለጠ አፍጥጦ ይመጣል፣ ይፋጠናል። ይሄ ለሁላችንም እንደማይጠቅም ከሀገሪቱ መፍረስ ሁላችንም እንደምንጎዳ ከተገነዘብን እና ወደ ትብብር ፖለቲካ ከሄድን እርስ በርስ እንደ ጠላት ከመተያየት በልዩነታችን ብቻ ሳይሆን በጋራ ጉዳያችን በወደፊት እጣ ፈንታችን ላይ ማተኮርና አብሮ መስራት ከጀመር ይሄን አደጋ ልንቀለብሰው እንችላለን የሚል እምነት አለ። ስለዚህ በእጃችን ያለ ነገር ነው ወይ እንደስካሁኑ ተለያይተን በግል ጉዳያችን ላይ ብቻ እያተኮር የጋራ ጉዳያችንን ትተን በተናጠል እንቀጥላለን። የሀገሪቱ የመፍረስ ሂደት አይቀሬ ሆኖ ይመጣል። ያ ከመጣ ደግሞ ማናችንም አያተርፍም፣ ሁላችንም ተጎጂ ነው የምንሆነው። የማንኛችንም ጥያቄ አይመለስም፣ የሁላችንም ጥያቄ ከንቱ ነው የሚሆነው። ስለዚህ ከዛ ተምረን ወደ ህብረት ጉዳይ ከገባን፣ ወደ ጋራ ጉዳይ፣ ወደ አብሮ መስራት ጉዳይ ከገባን ግን አደጋውን እንቀለብሰዋለን የሚል እምነት አለ። ስለዚህ በእጃችን ነው ያለው መፍትሄው። ምርጫው የኛ ነው። ወይ መተባበር ወይ ተሰባብሮ ሀገሪቱ ወደማይቀረው የህልውና ጥፋት እንድትሄድ ማድረግ ነው። በእጃችን ያለ ነው ምርጫው። ምናልባት በፖለቲካ አይን እንዲመለከቱት ስለፈለግኩ ነው ይህን ነገር ማነሳለሁት። ይህን ጥያቄ ማለት ነው። አሁን ያልመጣ ትብብር መቼ ይመጣል? አሁን ያለችበትን የሀገሪቱን ሁኔታ እየተመለከቱት ነው የሚገኘው እና ምናልባት የተጀመረ ነገር አለ። አሁን ያልመጣ ትብብር ካሁን በኋላ ይጠበቃል ወይ? አሁን ሀገሪቱ ያለችበት አሁን ሳይሆን እንዳውም ካሁን በፊት ቢመጣ ይመረጥ ነበር። እንዳውም ዘግይተናል ብዬ አምናለሁ። ግን ደግሞ የሀገርና የህዝብ ጉዳይ ስለሆነ ዘግይተናል እና ከዚህ በኋላ አይቻልም ብለን ተስፋ መቁረጥ ደግሞ የለብንም። ዛሬ መቻል ይችላል። ዛሬ ካልተቻለ ነገ መሞከር አለበት የሚል እምነት አለ። ግን እየዘገየ ነው። ሁኔታዎች፣ አደጋዎች እየቀደሙን ነው። ስለዚህ ይሄን ተገንዝበን ነገ ሳይሆን ዛሬ በፍጥነት በምንችለው ፍጥነት ወደ ትብብር ፖለቲካ መምጣት አለብን። በመካከላችን ልዩነቶች አሉ፣ ቅራኔዎች አሉ። አሉ። እነዛ ቅራኔዎች፣ ልዩነቶችን ከህልውና በላይ አይደሉም፣ ከጋራ ህልውናችን በላይ አይደሉም። ስለዚህ በሚኒመም ፕሮግራም ሊያስማሙን በሚችሉ የጋራ ጉዳዮች ላይ ተባብረን ወደ መታገል ነገ ሳይሆን ዛሬ መግባት አለብን። እየዘገየን ነው፣ እያረፈድን ነው የሚል እምነት አለኝ። ግን ትናንት ስላልተቻለ ዛሬ አይቻልም፣ ዛሬ ስላልተቻለ ነገ አይቻልም ልል አልችልም። እስከ መጨረሻው ድረስ እስከምንችል ድረስ ተስፋ ሳንቆርጥ መቀጠል አለብን የሚል እምነት ነው ያለኝ። ጥሩ አቶ ልደቱ፣ ከዚህ ጋር በተገናኘ እንግዲህ በርካታ ነገሮችን አንስተን እየተወያየን ነው የምንገኘው። ምናልባት አንድ ሁለት ነገሮች ናቸው የሚቀሩኝ። አንደኛው የደርግን ስርዓት የተጣለው የደርግ ስርዓት የወደቀው በአፈሙዝ ነው። በትጥቅ ትግል የሚታገሉ ሰዎች ናቸው ይሄን ነገር ያደረጉት። እነዛ ትጥቅ ትግል ሰዎች ከሜዳ ሲመጡ ሌላ የተደራጀ ወይ ደግሞ የተዘጋጀ ቡድን አልነበረም። ስልጣን ይዘው እንደፈለጉት ሀገሪቱን ለመምራት እድሉን ነበራቸው የሚል ነገር ያስቀምጣሉ። ምናልባት አሁን ስልጣን ላይ ያለው መንግስት ታጥቆ የሚታገሉት ቡድኖች አንድ ላይ ሆኖ ሊያስወግዱት ቢችሉ አሁንም ድጋሚ የ1983ቱ ችግር እንዳይፈጠር በሰላማዊ መንገድ የምትታገሉ ሰዎች ምን ደረጃ ላይ ነው ያላችሁት የሚል ጥያቄ ያነሳሉ በርካታ ሰዎች። ምናልባት ደርግን የሚያክል ትልቅ ወታደር የነበረው ስርዓትም ወድቋልና የብልጽግናም ስርዓት የማይወድቅበት ምክንያት የለም። ከጎረቤት ሀገራትም ከውስጥም ችግር ስላለበት ይህንን ስጋት የሚያስቀምጡ ሰዎች አሉ። የሰላማዊ ፖለቲካ የሚያራምዱ ሰዎች የት ነው ያሉት የሚል ነገር ያስቀምጣሉ። ምንድን ነው እርሱ መልስ? በጣም ደካማ ሁኔታ ላይ ነው ያሉት። ቅድም እኮ ስሞግትህ የነበረው ለዛ ነው።
ለዚህ የሰላማዊ ትግል ያስፈልጋል። በሰላማዊ ትግል እንቅስቃሴ የሚያደርጉ ኃይሎች አሁን ካለባቸው መዋቅራዊ ችግር ወጥተው መጠናከር አለባቸው። እነሱ እንዲጠናከሩ ደግሞ ህዝቡ ሊያግዛቸው ያስፈልጋል። ህዝቡ በዙሪያቸው ሊሰለፍ ሊደራጅ ያስፈልጋል። ይሄን ካደረግን ምንድነው የሚሆነው? ነገ ከነገ ወዲያ ትጥቅ ትግል በሚያደርጉት ኃይሎች በስልጣን ላይ ያለው መንግስት እንኳን ቢወርድ ሁሉን አቀፍ የሆነ የተሻለ ሽግግር ውስጥ የመግባት እድል ይኖራል። አሁን እኮ በትጥቅ ትግል የሚያምኑ ኃይሎች ተባብረው እኮ አገዛዙን ሊጥሉት ይችላሉ። ግን ዴሞክራቲክ የሆነ የተሻለ ስርዓት እንደሚያመጡልን እርግጠኛ መሆን አንችልም። ስለዚህ ሁሉንም የፖለቲካ ቅራኔዎች ሊወክል የሚችል ኢትዮጵያ ውስጥ ብዙ ቅራኔዎች አሉ። እነዛን ቅራኔዎች ሊወክሉ የሚችሉ ፓርቲዎች ያስፈልጋሉ፣ የተደራጁ ኃይሎች ያስፈልጋሉ። ስለዚህ መጠናከራቸው ማንንም አይጎዳም። ለዚህ ነው ሰላማዊ ትግሉ አስፈላጊ ነው። በሰላማዊ ትግሉ ዙሪያ እንቅስቃሴ የሚያደርጉ ፓርቲዎች ጠቃሚ እንደሆኑ ታምኖ ህብረተሰቡ እንዲያግዛቸው፣ በዙሪያቸው እንዲሰባሰብ፣ እንዲደራጅ ጥረት ማድረግ አለብን የምለው ለዚህ ነው፣ አስፈላጊ ነው ማለት ነው። ስለዚህ ዛሬ ያልተዘጋጀን ነገ ከነገ ወዲያ በትግልም ሊሆን ይችላል፣ ከትግልም ውጭ በራሱ ውስጣዊ ችግርም ሊሆን ይችላል፣ አገዛዙ ሊፈርስ ይችላል። ስለዚህ ወደ መንግስት የለሽ ሁኔታ እንዳንሄድ ካሁኑ መዘጋጀት ያስፈልጋል። ካሁኑ መነጋገር መቀራረብ ያስፈልጋል። ካሁኑ የትብብር ሁኔታ መፈጠር መቻል አለበት፣ መጀመር መቻል አለበት እና በጊዜ የለንም ስሜት እሱን መስራት ማንችል ከሆነ በሆነ አጋጣሚ ከቁጥጥራችን ውጭ ሊሆን ይችላል የሀገሪቱ ሁኔታ። ስለዚህ ያ ከመሆኑ በፊት መተባበር አለብን። ኢቭን እኔ ባላምንበትም በትጥቅ ትግል የሚታገሉ ኃይሎች የእርስ በርስ ቅራኔያቸውን ማቆምና ጠንካራ ተደራዳሪ ነው መሆን፣ በመንግስትም ላይ ጫና እኮ ለመፍጠር ቢተባበሩ ይጠቅማል። በሰላማዊ ትግል የሚያምኑ ደግሞ እንደዚያው ተባብረው በሰላማዊ ትግል የሚታገሉ ኃይሎች የራሳቸው ልዩነት የላቸውም ማለት አይደለም። ለምሳሌ ግማሾቹ በኢትዮጵያዊነት የተደራጁ ናቸው፣ ግማሾቹ ደግሞ በብሔር ማንነት የተደራጁ ናቸው። በመካከላቸው የአስተሳሰብ ልዩነቶች አሉ። ግን እነሱም ለጊዜው ወደ ጎን አስቀምጦ የጋራ በሚባሉ ሚኒመም አጀንዳዎች ላይ መሰባሰብ ይችላል። ለምሳሌ ሰላም የጋራ አጀንዳችን ነው። አሁን ሰላም የማይመለከተው የፖለቲካ ኃይል የለም። አጀንዳዬ አይደለም ሰላም ሊል የሚችል የፖለቲካ ኃይል ኢትዮጵያ ውስጥ የለም። ይህ እሱን የሚያስተባብረን ትልቅ አጀንዳ ነው። ናሽናል ዲያሎግ፣ ሀቀኛ የሆነ እውነተኛ የሆነ አገራዊ የውይይትና የድርድር ሂደት የመፈጠሩ ጉዳይ ሁላችንም የምንደግፈው ጉዳይ ነው። አሁን እንዳውም ምን እየሆነ ነው? አዲስ የሽግግር ሂደትም የሁላችን አጀንዳ እየሆነ ነው። በእነዚህ ሶስት አጀንዳዎች ዙሪያ ራሱ አንድ ግራንድ የሆነ ኮሊሽን መፍጠር ይቻላል፣ ትብብር መፍጠር ይቻላል። በሂደት ዴሞክራቲክ የሆነ ሂደት ውስጥ ከገባን በኋላ እነዛ ልዩነቶቻችን በክርክር፣ በውይይት፣ በድርድር፣ በምርጫ ሂደት፣ በህዝብ ውሳኔ የሚወሰኑበትን ሁኔታ ማመቻቸት ይቻላል። መጀመሪያ ግን የህልውናችን ጉዳይ የጋራ ጉዳይ መሆኑን ታምኖ ቢያንስ ቅድም በጠቀስኳቸው ሶስት አጀንዳዎች ዙሪያ መሰባሰብ ይቻላል እና በጣም ውስብስብ ነገር አይደለም። ውስብስብ ያደረግነው እኛ ነን እና ይሄን አቅላችንን ገዝተን በልዩነት በአሸናፊነትና በተሸናፊነት ልንፈታው የምንችል ችግር የሌለ መሆኑን ተገንዝበን ወደ ህብረት መምጣት አለብን፣ ወደ ትብብር መምጣት አለብን። ኢትዮጵያ ውስጥ ወደፊት አንዳችን አሸናፊ ሌላችን ተሸናፊ ሆነን የምናመጣው ዘላቂ ለውጥ ሊኖር አይችልም፣ የትም መድረስ አንችልም። ሁላችንንም አሸናፊ ሊያደርግ የሚችል የሁላችንንም ጥያቄ ግምት ውስጥ ያስገባ የፖለቲካ ምህዳር መፍጠር ነው መፍትሄ። ለዛ ደግሞ ሰጥቶ መቀበል መኖር አለበት። እኔ ያልኩት ብቻ ነው ትክክል፣ እኔ ያልኩት ብቻ ይፈጸም ከሚል አስተሳሰብ መውጣት አለበት የሚል እምነት ነው ያለኝ እና ያን ካደረግን የማይቻል ነገር የለም። ጥሩ አቶ ልደቱ፣ ከዚህ ጋር አሁንም ሌላኛው በሌላ መንገድ የሰላማዊ ፖለቲካ ታጋዮችን የሚጠይቁ ሰዎች የሚጠይቁት አብይ በጦርነትም ውስጥ ሆኖ ቀጣዩ ምርጫ ሊያካሄድ ወስኖ ነው እየተንቀሳቀሰ ያለው። ለዛም አንዳንድ ነገሮችን እያደረገ ነው። ምርጫ የሚደረግ ከሆነ ትሳተፋላችሁ ወይ? ምናልባት አሁን አገሪቱ ባለችበት ሁኔታ ምርጫ እንኳን አብይ ላድርግ ቢል ምናልባት ከዚህ ቀደም ያለፈው ምርጫ አጃቢ ሆነው የተሳተፉ ፓርቲዎች እንዳሉ እርሶም ያውቃሉ እና ይሳተፋሉ ወይ የሰላማዊ ፖለቲካ ታጋዮች? በተለይም አቶ ልደቱ በዚህ ጉዳይ ላይ ምልከታዎት ምንድን ነው የሚል ነው ጥያቄው። ወይ እንግዲህ እኔ መሳተፍ የምችለው ሀገር ቤት መግባት ከቻልኩ ነው። መግባት ካልቻልኩ መሳተፍ አልችልም፣ የታወቀ ነገር ነው። የመግባት እድሉ ቢኖረኝ ግን ሳተፍ ነበር። እኔም ደግሞ የመግባት እድል ስለሌለኝ እዛ ሀገር ቤት ያሉ የፖለቲካ ድርጅቶች መሳተፍ የለባቸውም ማለት ነው፣ መሳተፍ አለባቸው ብዬ ነው የማምነው። እኔ ጥያቄውን ማንሳት በጣም ጥሩ ነው። ብዙ ሰዎች
በዚህ ጥያቄ ዙሪያ ያላቸው አመለካከት ከኔ አመለካከት የተለየ እንደሆነ አውቃለሁ። ይሄ መንግስት ምርጫን የሚፈልገው ለታይታ ነው፣ ለአሯሯጭነት ነው እና አንሳተፍም የሚል ጠንካራ የሆነ አስተሳሰብ እንዳለ አውቃለሁ። እኔ ግን በዚህ አስተሳሰብ አልስማማም። ይሄ ገዢውን ፓርቲ ነው የሚጠቅመው የሚል እምነት አለ። ባለው ሁኔታ ቢሆን አገር ቤት ያሉ ፓርቲዎች አቅማቸውና ሁኔታው በፈቀደ መጠን የሚችሉትን ያህል ሰርተው ህዝቡን በዙሪያቸው አሰባስበው በዛ ምርጫ ተሳታፊ ቢሆኑ የበለጠ ትግሉ ይጠቀማል የሚል እምነት አለ። የበለጠ ትግሉ ይጠቀማል። ራሱ የምርጫውን ሂደት አንድ የትግል መድረክ አድርገው ሊጠቀሙበት ይችላሉ። ገዢው ፓርቲ እንዳይጠቀምባቸው አድርገው ከሱ በተሻለ ህዝቡን አስተባብረው ያን የምርጫ ሂደት ለራሳቸው ጥቅም ሊጠቀሙበት ይችላል። ይሄን ትልቅ የትግል መሳሪያ አሳልፎ ለገዢው ፓርቲ መስጠት ትልቅ ታሪካዊ ስህተት ይመስለኛል። ገዢው ፓርቲ አሁን የሚፈልገው ግልጽ ነው። ምንም በቃ ተስፋ ቆርጠው በሰላማዊ ትግል ለውጥ አይመጣም ብለው በምርጫው የሚሳተፉ ፓርቲዎች እንዳይኖሩ፣ ከዛ በኋላ እሱ ቅረቡ አልኳቸው እንደሚሸነፉ አውቀው አንሳተፍም አሉ። ምን አድርግ ነው የምትሉ ብሎ ብቻውን ተወዳድሮ ብቻውን አሸንፎ የ5 ዓመት ኮንትራቱን አድሶ መቀጠል ነው የሚፈልገው። ይሄን እድል ልንፈቅድለት አይገባም በፍጹም። ከአቅማችን በላይ የሆነ ሁኔታ ተፈጥሮ ምርጫውን ቦይኮት የማድረግ አስፈላጊነት ካለ ታይሚንጉን በትክክል ማወቅ አለብን። አስቀድመን አይደለም ከምርጫው ሂደት መውጣት ያለብን። በምርጫ የመሳተፍ ፍላጎታችንን አሳይተን ዝግጁነታችንን አሳይተን ህዝቡ የምርጫ ካርድ እንዲያወጣ አድርገን በምርጫውም ደግሞ ሪሊ ገብተን ተሳትፎ ጀምረን ከዛ በኋላ አፈናው ግድያው ከአቅም በላይ ከሆነ ለኢትዮጵያ ህዝብና ለዓለም ህዝብ አጋልጠን ነው ከምርጫው መውጣት ያለብን። ስንወጣም ደግሞ እኛ አይደለንም መውጣት ያለብን፣ ብቻችን አይደለም መውጣት ያለብን። ካርድ ያወጣው ዜጋ ሄዶ እንዳይመርጥ በማድረግ እና ምርጫው ሌጂቲሜት እንዳይሆን በማድረግ ነው ትልቅ የሆነ የፖለቲካ ድል ማግኘት የምንችለው። ስለዚህ ያን ምርጫ የሚመጣውን ምርጫ ቦይኮት ማድረግ ትልቅ የሆነ ታሪካዊ ስህተት ነው። ለገዢው ፓርቲ ጥቅምና የስልጣን መቀጠል መስራት ነው ብዬ ነው የማምነው። አንዱ እንደውም ወደ ሀገር ቤት እኔ እንዳልገባ መንግስት የከለከለኝ አንዱ በምርጫ ዙሪያ ያለኝን አመለካከት በማወቅ እንደሚጎዳው ስላወቀ ነው። ትግሉን እንደሚጠቅም ይህ አመለካከት ስለገባው ነው ብዬ ነው የማምነው። እና እኔ ሄድኩም አልሄድኩም እኔ አንድ ግለሰብ ነኝ። ፓርቲዎች አሉ፣ ህዝቡ ያለው እዛ ነው። በምንም ተአምር የሚቀጥለውን ምርጫ አስቀድሞ ቦይኮት ማድረግ ትልቅ ታሪካዊ ስህተት ነው። ይልቁንም ከወዲሁ መዘጋጀት ያስፈልጋል። ህዝቡን ማስተባበር ማነሳሳት ያስፈልጋል። ያን የምርጫ ሂደት አንድ ትልቅ የፖለቲካ የትግል መድረክ አድርጎ መጠቀም ያስፈልጋል የሚል እምነት ነው። ጥሩ አቶ ልደቱ ቀጥታ ወደ እርስዎ ልመለስና ውይይታችንን በዛ ጨረስን። በኔ ጉዳይ እንደ መደምደሚያ እናደርገው ብዬ ነው። በእርስዎ ጉዳይ ልነት የፈለግኩት ምንድነው፣ አሁን ምናልባት የኢትዮጵያ ፓስፖርት ይዘዋል፣ ኢትዮጵያዊ ዜጋ ኖት፣ ግን ወደ ኢትዮጵያ እንዳይገቡ ተከልክለዋል። አሳይለም ጠያቂ ሆኖ ነው ያሉት ወይንስ አሁንም ወደ ኢትዮጵያ ለመመለስ ሌሎች እድሎችን እየሞከሩ ነው ያሉት የሚል ጥያቄ በርካታ ሰዎች ስለሚነሳ ነው እና በሌሎች አየር መንገዶችም እንዳይመለስ ተከልክያለሁ የሚል አንድ ሚዲያ ላይ ያዳመጥኩ ይመስለኛል። እሱም ትክክል ከሆነ ቢያብራሩልኝ እና በየትኛውም መንገድ ወደ ኢትዮጵያ እንዳይመለሱ የሚከለከሉ ከሆነ ምንድን ነው የአቶ ልደቱ አቋም? አሁን ላይ ባለበት ሁኔታ መቀጠል ነው ወይንስ የኢትዮጵያን ፓስፖርት ይዞ የሌላ ሀገር ነዋሪነት ለመጠየቅ እየተዘጋጀ ነው የሚል ነገር ያነሳሉ እና እቺን እንደምን እናደርግና በዛሬ ውይይታችን ላይ የሚጨምሩት ነገር ካለ። እንግዲህ ሀብታሙ፣ እኔ ተስፋ አልቆረጥኩም፣ ጥረት እያደረግኩ ነው። አይታው የላኩልህ ይመስለኛል 32 ዓለም አቀፍ ድርጅቶች ኢትዮጵያ ውስጥ ምላሉ የሰብአዊ መብት ተሟጋች ድርጅቶች አቤቱታ አቅርቤያለሁ። በሱ አቤቱታ መሰረት ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ያለው በኢትዮጵያ መንግስት የተቋቋመው ማለት ነው አነጋግረውኛል። ማብራሪያ ሰጥቻቸዋለሁ እና የመንግስት ባለስልጣናትን እንደሚያነጋግሩ በእነሱ ደረጃ ጉዳዩ መፍትሄ ካልተሰጠው ፎርማል የሆነ ፕሮሲጀሩን ተከትለው ኢንቨስቲጌሽን ውስጥ እንደሚገቡ እና ለዚህ ጉዳይ የራሳቸውን የሆነ እገዛ ለማድረግ እንደሚጥሩ ነግረውኛል። በአንድ በኩል ማለት ነው። ሌሎች ዲፕሎማቶች፣ ታዋቂ ሰዎችም ጥረት እያደረጉ ነው በአንድ በኩል። በሌላ በኩል ደግሞ ከህግ ባለሙያዎች ጋር ተነጋግሬ ደግሞ የክስ ሂደት ውስጥ ለመግባት ደግሞ ጥረት እያደረጉ ነው እና አንድ የህግ ማስጠንቀቂያ ደብዳቤ ለኢትዮጵያ አየር መንገድ ጽፈን አስገብተናል። ደብዳቤው መድረሱን አረጋግጠናል። ደርሶናል። ስለዚህ
በዛ ረገድም የሚኖረውን ሁኔታ እየተከታተልን ነው እና በህግም ደግሞ ጥያቄውን የመግፋት ፍላጎት አለ። ሁለት ሶስተኛ አሁን ይሄው ቅድም የተነጋገርንበት ፔቲሽን የማስፈረም ዘመቻ ላይ ነን ያለ ነው። ይሄ ፔቲሽን ብዙ የህብረተሰብ ክፍል ከፈረመበት የራሱን የሆነ ጫና ይፈጥራል የሚል እምነት አለኝ። ስለዚህ ለለጋሽ ሀገሮች፣ ለሰብአዊ መብት ተሟጋች ድርጅቶች ያ ፔቲሽን ይላካል፣ የበለጠ ጫና ሊፈጥር ይችላል የሚል እምነት አለኝ። እንግዲህ እነዚህን ሁሉ ሙከራዎች አድርጌ ወደ ሀገር ቤት እንድገባ ከተፈቀደልኝ አሁንም ለመግባት ነው እኔ ፍላጎቴ። ይሄም ሁሉ ነገር አድርጌ ሳልችል ከቀረው ግን ምንም አማራጭ አይኖረኝም። አንደኛ እዚህ ሀገር ዝም ብዬ መኖር አልችልም። የህጋዊነት ጥያቄም ስለሚነሳ የግድ ጥገኝነት ለመጠየቅ ልገደድ እችላለሁ ማለት ነው፣ ሳልፈልግ በግድ። እንግዲህ ይሄን ወደፊት የምናየው ነው የሚሆነው። ግን ወደዛ አይነቱ ውሳኔ ከመሄዴ በፊት አቅሜና ሁኔታው በፈቀደ መጠን እኔ የተጣለብኝ ህገወጥ እገዳ ተነስቶ ሀገሬ ውስጥ እንድገባ ነው የምፈልገው። እሱን ነው እየሞከርኩ ያለሁት። ተስፋ አልቆረጥኩም። ጥሩ። የመጨረሻ አንድ ጥያቄ አሁን በውስጥ የመጣልኝ ነው። ኖርማሊ እርሶም ከእርሶ ጋር የሚመለከት ነው። አቶ ልደቱ የፖለቲከኛ ናቸው፣ ህዝብ ዘንድ በጣም የሚታወቁ ሰው ናቸው። ሌሎቹ ፖለቲከኞች እና የዓለም አቀፍ ሰዎችም ጭምር ስፖርተኞችም ጭምር የሚጠቀሙት ነገር ነው እና ሶሻል ሚዲያ ይጠቀማሉ ወይ? በእርሳቸው ስም የተከፈቱ ሶሻል ሚዲያዎች አሉ። በምንድን ነው ህዝብ ጋር የሚገናኙት? በምንድን ነው ከህዝብ ጋር ሀሳብ ለመቀባበልም ሆነ ሌላ ነገር ለማድረግ የሚሞክሩት የሚል ነገር ነው የቀረበው። ይሄ ቀጥታ ከእርሶ ጋር የሚገናኝ ነው። የተመልካች ጥያቄ ነው በነገራችን ላይ። ወይ ሶሻል ሚዲያ እስካሁን የለኝም በራሴ ምክንያት። ትዊተር የለኝም፣ ፌስቡክ የለኝም። እንግዲህ የራሴ የሆነ ወይም ሌላ መገናኛ ብዙሃን እንትን የለኝም፣ የራሴ የሆነ የለኝም። ግን ያ ማለት ደግሞ መልእክቴን አላስተላልፍም ወይም ከህዝብ ጋር አልገናኝም ማለት አይደለም። ያው እንደምታውቀው መግለጫዎች ሳወጣ፣ ጽሁፎች ስጽፍ የአንተን ሚዲያ ጨምሮ ብዙ ትብብር የሚያደርጉልኝ አካላት ስላሉ በፌስቡክም በትዊተርም በዩቲዩብም መልእክቴ ለህዝብ የሚደርስበት እድል አለ። ግን ይሄ የዚህ የሶሻል ሚዲያ አስፈላጊነት አሁን ያለኝን ጊዜ ሁኔታም ግምት ውስጥ አስገብቼ ልጠቀም በምችልበት ደረጃ የራሴ እንዲኖረኝ እየወሰንኩ ነው። ምናልባት በቅርብ ጊዜ ከፍቼ ላሳውቅ እችል ይሆናል። ጥሩ። ግን እስካሁን የለኝም። ያ ግን ወደ ህዝብ መልእክቴን ለማድረስ የእርሶም ማድረስ ሳይሆን ህዝቡ ለእርሶ በኮሜንትም በኩል በኢንቦክስም በምንም መልእክት ለመላክ በምንድን ሊያገኙት የሚችል እውነት ነው። አስፈላጊነቱን አሁን እያመንኩበት ነው። ምክንያቱም በስፋት ተጠቃሚውም እየበዛ ነው እና እንግዲህ ካለኝ የጤና ችግር የጊዜ ችግር አንጻር አጣጥሜ እንዴት ይጠቀምበታለሁ የሚለውን ጉዳይ እያሰብኩበት ነው። ግን አስፈላጊነቱን አምኜበታለሁ። ምናልባት በቅርብ ጊዜ ከፍቼ ላሳውቅ ይችላል። ጥሩ። አቶ ልደቱ ለጊዜው ከልብ አመሰግናለሁ። በጣም አመሰግናለሁ ለነበረን ውይይት። በጣም ነው የማመሰግነው። ፔቲሽኑ አይረሳ። ምስኪን ስልገዛ አድርጉ። ሚዲያዎች የጋራ ጉዳይ ነው። ሀብታሙ ድሉን ስለሰጠኝ ከልብ ነው የማመሰግነው። አድማጮችም ይሄን ያህል ጊዜ ስለተከታተሉን ከልብ አመሰግናለሁ።